ብልጽግና ዋነኛ ጠላታችን ነው። ከፋኖ ጋር የፈጠርነው ጽምዶ የለም። የመደራደር ቅድመ ሁኔታ አለን። በትግራይ መንግስት የለም። የሁለት የቀድሞ ጀነራሎች ፍጥጫ። እነዚህ ሁለት ጀነራሎች በትውልድ የትግራይ ተወላጆች ናቸው። እነዚህ ሁለት ጀነራሎች በትጥቅ ትግል ወቅት ሁለቱም የህወሓት ታጋዮች ነበሩ። እነዚህ ሁለት ጀነራሎች የትጥቅ ትግሉ ካለቀ በኋላ የኢትዮጵያ መከላከያ ሰራዊት አባላት ሆነዋል። እነዚህ ሁለት ጀነራሎች መከላከያ ከገቡ በኋላ እስከ ጀነራል ማዕረግ ኢትዮጵያ ጀነራል ማዕረግ የሰጠቻቸው ነው። ኢትዮጵያ ናት አይደለም ሌላ ጉዳይ ነው ማለት ነው። እነዚህ ሁለት ጀነራሎች በሰሜኑ ጦርነት ወቅት የትግራይ ታጣቂ በሚለው ወይም ቲዲኤፍ ብለው እነሱ በሰየሙት የጦር አዛዦች ነበሩ። አርሚ አዛዥ የጦር አዛዦች ነበሩ። እነዚህ ጀነራሎች አሁን ደግሞ እርስ በራስ ለመጠፋፋት አንደኛው ነፃ መሬት አንደኛው ዋና መሬት ላይ ቁጭ ብለዋል። የህወሓቱ ጀነራል አንደኛው ነው። ጀነራል ዮሐንስ ወልደ ጊዮርጊስ ወይም መዲድ ይባላል። ሁለተኛው ጀነራል ገብረ እግዚአብሔር በየነ ወይም ወዲያን ጥሩ ይባላል። የትግራይ ሰላም ኃይል የሚል አዛዥ ነው። አክቹአሊ ሶስተኛው ታደሰ ወረደ ይባላል። ጀነራል ታደሰ ወረደ። የሶስት ጀነራሎች ፍጥጫ አድርገን ልናየው የምንችለው ነው ማለት ነው። በጥቅሉ ስናየው የሶስት ጀነራሎች ፍጥጫ ትግራይ ክልል ውስጥ እየተካሄደ ያለው በጀነራል ታደሰ ወረደ፣ በጀነራል ዮሐንስ ወልደ ጊዮርጊስ እና በጀነራል ገብረ እግዚአብሔር በየነ። በጀነራል ወዲ ወረደ፣ መዲድ እና ወዲያን ጥሩ በሚባሉ ሰዎች ማለት ነው። ያሳዝናል መቼም የትግራይ ፖለቲካ ሄዶ የሚሊቴሪ ፍጥጫ ሆነ። መጨረሻ ላይ ሄዶ የወታደሮች ፍጥጫ ሆነ። አይገርም? ሄዶ መጨረሻ እንትን ላይ ሲደርስ የጀነራሎች ፍጥጫ እየሆነ ሄደ። አንደኛው የመንግስት ስልጣን የጊዜያዊ አስተዳደሩን ስልጣን ተረክቧል። ታደሰ ወረደ ይባላል። አንደኛው የትግራይ ታጣቂ ኃይል የሚባለውን ተቆጣጥሯል። ቡራ ከረዩ ባይ ነው። ዮሐንስ መዲድ ይባላል። አንደኛው ደግሞ ግፍ በዛብኝ ብሎ ተመልሶ ወደ በረሃ ገብቷል። ወዲያን ጥሩ ይባላል። ትግራይ በወታደሮች በጀነራሎች የምትታመስ ሀገር ሆናለች ማለት ነው። ምን ይሆነ እንዲገባችሁ ነው ቀስ ብዬ የምናገር። እዚህ ውስጥ ፖለቲካ አለ። እዚህ ውስጥ ወታደሮች ነው ያሉት። ወዲያን ጥሩ ተማሪያችን የነበረው ነው ሽመልስ። እንኳን ደህና መጣ። አውቀዋለሁ። ትሪያንጉላር የሆነ ወዲያን ጥሩ ታደሰ ወረደና መዲድ የሚያደርጉት ጦርነት ማለት ነው። ሱዳን እየሆነች ነው ትግራይ። የማይገባችሁ ካላችሁ
in any case ከታደሰ ወረደ ልጀምር ከዛ ወደ አንጥሩ ወይም ጀነራል ገብረ እግዚአብሔር እመጣለሁ ከዛ ወደ ዮሐንስ መዲድ እመጣለሁ ታደሰ ወረደ ጊዜ አስተዳደሩን የተቆጣጠረው መንግስት ማለት ነው ይሄ የትግራይ ጊዜ አስተዳደር ምንድነው ያለው መግለጫ ወጥቷል ታደሰ ወረደ በመንግስትነት ማለት ነው ሰው እኔም እንደዛ ነው ማምነው አሁን ያለፍነው ርዕስ ስለሆነ ወደዛ እንዳትገቡ ይሄ ነው አሁን ወዳለንበት ርዕስ ንግባ ሰው ለሰው ኦኬ እኔም እንደዛ ነው ማምነው እንዳላልፈው ይሄ ነው የትግራይ ጊዜ አስተዳደር የጀነራል ታደሰ ወረደ ከትግራይ ኃይሎች በመነጠል ያወጣው መግለጫ ማለት ነው ወደ አፋር ክልል ገብተው የተደራጁ ታጣቂዎች እነማን ማለት ነው እነ ገብረ እግዚአብሔርን ማለት ነው በትግራይ ላይ ያቀዱትን ጥቃት በአፋር ክልል ነዋሪዎች ከሸፈን ያለ ይሄ የታደሰ ወረደ መግለጫ ተመልከቱ በደንብ ስሙት ይሄን እነ ጀነራል ገብረ እግዚአብሔር በየነ ጥቃት የሚፈጽሙት የትግራይ ህዝብ ላይ ነው ብሎ ነው የጻፈው ጀነራል ታደሰ ለጀነራል ታደሰ ህወሓትና የትግራይ ህዝብ አንድና አንድ ናቸው ሩቅ ላለመሄድ ብዬ ነው ማብራሪያ የትግራይ ህዝብ ላይ ጥቃት ሊፈጽሙ ፈልገው ሲመጡ የአፋር ህዝብ አስቆማቸው ያቀዱትን ጥቃት የአፋር ህዝብ አከሸፈው ስለዚህ እነ ወዲያን ጥሩ ጥቃት ለመፈጸም የሄዱት የትግራይ ህዝብ ላይ ነው እንጂ ቲፒኤልኤፍ ላይ አይደለም ህወሓት ላይ አይደለም ኦኬ በደም እንድትይዙ ማለት ነው አክሻፊውን ደግሞ ማናረገ አፋሮችን አደረገ አፋሮች እኮ ነው ያከሸፏቸው እንዳይሄዱ ማንን ትግራይ እንዳያጠቁ ስለዚህ የአፋር ህዝብ እናመሰግናለን የሚል መግለጫ ወጣ ማን ጀነራል ታደሰ ወረደ የአፋር ህዝብ ሆይ እናመሰግናለን የትግራይ ጊዜ አስተዳደር መስከረም 21 2018 ባወጣው መግለጫ ጊዜ አስተዳደር ማለት ታደሰ ወረደ ማለት ጀነራል ታደሰ ወረደ ማለት ነው ሐራ መሬት የሚል ስም በአፋር እየተንቀሳቀሱ ናቸው ያላቸውን ከትግራይ ኃይሎች የተነጠሉ ታጣቂዎች በበራህለ በኩል ወደ ኮኖባ በመሻገር በትግራይ ላይ ጥቃት ለመፈጸም መንቀሳቀሳቸውን ያመለክታል ይሁንና የአካባቢው የአፋር ነዋሪ የታጣቂዎች እንቅስቃሴ መቃወም ተከትሎ ግጭት መቀስቀሱ የትግራይ ጊዜ አስተዳደር ይገልጻል በዚህም ከትግራይ የተነጠሉት ታጣቂዎች የክልሉ ነዋሪዎች ላይ ተኩስ ከፍተው ነበር ከዛም ይላል ማጠቃለያው ላይ የአፋር ክልል ህዝብ በተለይም የበረሃሌና ኮኖባ ነዋሪዎች ለወሰዳችሁት እርምጃ እናመሰግናለን ሄዳችሁ ትግራይን ሄዳችሁ ልታጠቁ ታደሰ ወረደ ነው ያለው ትግራይ ነው ሊጠቃ ያለው ልታጠቁ ነበር ነገር ግን አፋር አስቆማችሁ ስለዚህ አፋሮች እናመሰግናችኋለን አንደኛው ትራያንግሉ ጫፍ ያለው ታደሰ ማለት ነው ጀነራል ታደሰ የትላንቱ ከዛ ማስጠንቀቂያ ይሰጣል ጀነራል ታደሰ የትላንቱ ጥቃት እንዲፈጸም ትዕዛዝ የሰጡና የፈጸሙ እንዲሁም ከዚህ በዘለለ ተጋሩ እርስ በርስ እንዲዋጉ ይላችሁ ተጋሩ እርስ በርስ እንዲዋጉ እያስተባበሩ ያለው አካላት ከተግራግራቸው ሊቆጠቡ ይገባል ጀነራል ታደሰ ምን ይያለ ነው የትግራይ ልጆች እርስ በርስ እንዲዋጉ የሚያደርጉት ሌሎች ናቸው
ወዲያን ጥሩ አንተ አይደለህም ጀነራል ገብረ እግዚአብሔር አንተ አይደለህም አንተ እኮ አይደለህም የትግራይ ልጆች እርስ በርስ እንዲገዳደሉ የሚያደርጉት ሌሎች ናቸው የሆነ ገጨው ላይ ፌደራል መንግስት ይላል በደንብ ይሄን መግለጫ በደንብ አስተውሉት እኔ ፌደራል መንግስቱ ለምን ማብራሪያ እንዳልጠየቀም አላቅም ውስጥ ለውስጥ ጠይቆ ሊሆን ይችላል ግን በደንብ ስትመለከቱት አይ እኛ እኮ አይደለንም እርስ በራስ የምንዋጋው የሆነ የሚያዋጋን አካል አለ ያ አካል ነው እንጂ የኛ አይደለም የትላንቱ ጥቃት እንዲፈጸም ትዕዛዝ የሰጡና የፈጸሙ እንዲሁም ከዚህ በዘለለ ተጋሩ እርስ በርስ እንዲዋጋ ያስተባበሩ ያለ አካላት ከተግባራቸው ሊቆጠሩ ይገባል ይሄ የጀነራል ታደሰ ወረደ መግለጫ ለዛ ጀነራል ገብረ እግዚአብሔር ወይም ወዲያን ጥሩ የሰጠው መልስ አለ በሁለቱም የዚህ አፋር ኬዝ ምንድን ነበረ የዚህ ጥሪ ምንድነው ሪሊ ከፌደራል መንግስቱ ታዘው ነው ወይ እነዚህ ሰዎች እንትን ያሉት የሚለው ዶቼቬሌ ላይ ሰውየው መግለጫ ሰጥቷል ወዲያን ጥሩ አንድ ቀን 2018 ዓ.ም የጸጥታ ጉዳዩ ዙሪያ ትላንት መስከረም 21 ቀን 2018 ዓ.ም መግለጫ ያወጣው የትግራይ ጊዜያዊ አስተዳደር እንዳለው ሐራ መሬት በሚል ስም በአፋር እየተንቀሳቀሱ ናቸው ያላቸው ከትግራይ ኃይሎች የተነጠሉ ታጣቂዎች በበርሃለ በኩል ወደ ኮናባ በመሻገር በትግራይ ላይ ጥቃት ለመፈጸም መንቀሳቀሳቸው ያመለክታል። ይሁንና የአካባቢው ነዋሪዎች የታጣቂዎች እንቅስቃሴ መቃወማቸው ተከትሎ ግጭት መቀስቀሱ ያነሳው የትግራይ ጊዜያዊ አስተዳደር በዚህም ከትግራይ ኃይሎች የተነጠሉ ታጣቂዎች የክልሉ ነዋሪዎች ላይ ተኩስ መክፈታቸው ገልጿል። ታጣቂዎቹ ፈጸሙት ያለው ተግባር በማውገዝ የአፋር ክልል ህዝብን በተለይም የበርሃሌና ኮናባ ነዋሪዎች ያመሰግነው የትግራይ ጊዜያዊ አስተዳደር መግለጫ የትላንቱ ጥቃት እንዲፈጸም ትዕዛዝ የሰጡና የፈጸሙ ከዚህ በዘለለ ተጋሩ እርስ በርስ እንዲዋጉ እያስተባበሩ ናቸው ያላቸው አካላት ከተግባራቸው ይቆጠቡ ብለዋል። በትግራይ ጊዜያዊ አስተዳደር ትላንት በተሰጠው መግለጫ ዙሪያ ዶቼ ቬለ የጠየቃቸው የነዚህ በአፋር ክልል ያሉ ከትግራይ ኃይሎች የተነጠሉ ታጣቂዎች መሪ ብርጋዴር ጀነራል ገብረ እግዚአብሔር በየነ ትግራይ በጦር አበጋዞች እየተመራች ነው፣ በትላንትናው ዕለት የወጣው መግለጫም የመንግስት ሳይሆን የጦር አበጋዞች ነው ብለዋል። ናይጠር መራሕቲ እዮም ዝመርሕዋ ዘለው ኮሎኔላት ጀነራላት ትግራይን እየመሩ ያሉት የጦር መሪዎች ናቸው። ኮሎኔሎች ጀነራሎች እንዳሻቸው እያደረጉ ነው። በጦር አበጋዞች የምትመራ ትግራይ እንጂ መንግስት ያላት ትግራይ የለችም። በትላንትናው ዕለት የወጣው መግለጫም የመንግስት ሳይሆን የጦር አበጋዞች መግለጫ ነው። ከዚህ በተጨማሪ ስለ ትላንቱ ክስተት ጀነራል ገብረ እግዚአብሔር በየነ ወዲያን ጥሩ ሲናገሩ የአፋር ህዝብ ያመነበት ነው ያደረገው። በጦርነት ወቅት ተቀያይመናል። በበርካታ አካባቢዎች እርቅ የማውረድ ስራ ተከውኗል። ትናንት ሁነቱ በተከሰተበት ግን እርቅ አልተደረገም ነበር። በአፋር ባህል መሰረት ደግሞ ጉዳይ በእርቅ ሳይፈታ ወደ አካባቢያችን አትግቡ ነው የተባለው። እነሱ ለማነጋገር የሄዱ የጦራችን መሪዎች ያኮረፈ ቤተሰብ ነው እየጠበቃቸው። ከመሰረቱ ግን ይህ ግጭት የፈጠረው ህወሓት ነው። የተለየ ፖለቲካዊ አቋም በመያዝና ከትግራይ ኃይሎች በመለየት በአፋር ክልል እየተደራጁ ያሉ ታጣቂዎች ራሳቸው የትግራይ ሰላም ኃይል ብለው የሚጠሩ ሲሆን በተለይም ባቶ ወደሚቀጥለው መለሳለሁ። ይሄ በጣም ከባድ አረፍተ ነገሮች ነው ያስቀመጠው ጀነራል ገብረ እግዚአብሔር። አንደኛው ትሪያንግል ላይ ያለው ማለት ጫፉ ላይ ያለው ስለ አፋር ህዝብ እኔም ያለኝ መረጃ ይሄ ነው። በነገራችን ላይ በየቦታው የሚያደርጉት ከዛ ከአፋር ሳይድ ነው የሰማሁት ይሄንን የአፋር ህዝብ በቲፒኤልኤፍ በጣም 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 ያኮረፈ ህዝብ ነው። ይሄን ታውቃላችሁ። እንደ አፋር ህዝብ
ህወሓትን የሚጠላ ህዝብ የለም በነገራችን አንዱ አሁን ደና ታደሰ ወረደ እንደዛ ሲላይታችሁ እሱ አፋር የሰበሰባቸው አፋር በቁጥር አንድ ህወሓትን ይጠላል ይሄ ተመልሶ ያደረ ጥያቄ ለምን ስማኝ ኤልዩቪ ምናምን 11 ሉ ያልከው ስማኝ ለምን እንደሆነ ከዛ ውሸት ነው ትላለህ አፋር ስንጥቅጥቁ እንዲወጣ ብትንትኑ እንዲወጣ ያደረገው ቲፒኤልኤፍ ነው አፋር ከታሪካዊ የባህር በር ባለቤትነቱ እንዲናጠብ ያደረገው ቲፒኤልኤፍ ነው አፋር ከአሰብ ባለቤትነቱ ውጪ ያደረገው ቲፒኤልኤፍ ነው ማውሸት ነው ይያልክ ጻፍከው ሌላ ቦታ ብዙ ያልተደረገ አፋር ላይ በልዩ ሁኔታ የተደረገ ነገር ደግሞ አሁን ነግራችኋለሁ ጽሁፌ ላይ አይታችኋል 30 ገጹ ላይ ዘመቻ ሃርዱፍ የሚለው ዘመቻ ሃርዱፍ ማለት ሻቢያና ህወሓት በጋራ ተቀናይተው የአፋርን ኤሊት ያጠፉበት ዘመቻ ነው በነገራችን አፋር ልሂቅ እንዳይኖራት ጠያቂ እንዳይኖራት ለምን ባህር በር ሄደ ራስ ገዝ ውስጥ ነበርን ምናምን ብላ እንዳትጠይቅ ኢሳያስ አፈወርቂና አቶ መለስ የጋራ ግንባር ፈጥረው በደብዳቤ ተለዋውጠው አንደኛው በዚህ በኩል ሌላኛው በዚህ በኩል መጥቶ ጨፍልቆ ኤሊቱን የጨረሰበትና የተቀሩት ተበጣጥሰው ይወጡበት ግማሹ ጅቡቲ ገባ ግማሹ ሌላ ቦታ ሄደ ግማሹ ሸሸ የአፋር ታሪክ የሚለው መጽሐፍ አንብቡት ሌላ ጊዜ አመጣላችኋለሁ ዘመቻ ሃርዱፎችን ብቻ አልነበረም ልክ አይደለም የባህር በር ማጣት አልነበረብንም አሰብ ማጣት የለብንም ያሉት የሃርዱፍ አካላቶችን ብቻ አልነበረም ያጠፋው የአፋር ልሂቃንን ነው ያጠፋው አንድ በሉ ሁለተኛ ልክ ልሂቁን ካጠፉት በኋላ አፋርን ከሰበሩት በኋላ የአፋርን ሪሶርስ የተቆጣጠሩት የቲፒኤልኤፍና በሱ ዙሪያ ያሉ ጥቅመኛ ባለሀብቶች ናቸው ይሄን ደግሞ የሚታወቅ ይሄንንም እስቲ ውሸት ነው በሉ ማን ነው የጫው እንትሩን የተቆጣጠረው ማን የተቆጣጠረው ጫው ለምንድን ነው ልክ ለውጡ ሲመጣ ያባረሯችሁ ለምንድን ነው ለውጡ የመጣ ማግስት ለምንድን ነው ጥላችሁ ውጡ ያላችሁ የዚህ 7 አመት ታሪክ ነው የተናገርኩት ያለው በማግስቱ ብዙ ሰው ስለ የአፋር ፖለቲካ ብዙ ስለማይዘገብ ነው በማግስቱ አፋርን ሀብታችንን እየበዘበዛችሁ ስለሆነ ለቃችሁ ውጡ ተብለው ቲፒኤልኤፎች ለቀውጡት ካፋር ሚናገር ስለሌለ የአፋርን የእርሻ መሬት የአፋርን የኢንቨስትመንት ቦታዎች ጠቅላላን የወሰዱት በመረጃ በማስረጃ ነው ያለው በነገራችን ላይ ቃለ መጠይቅ ምን አንዴ የአፋር ምናም የሚባለውን ቃለ መጠይቅ አድርጋለሁ ለእንተና ይይታለኝ ይዘገንናል አፋር ላይ ቲፒኤልኤፍ የፈጸመው ወንጀል የሚዘገንን ወንጀል ነው ብዙ አልተነገረም ግን አሁን ይሄው ኢሹ የሆነ ነው በዛ በኩል የቀይ ባህር አፋር በዚህ በኩል የኢትዮጵያ አፋር የተፈጠረው በዚህ ምክንያት አይደል
ሌላ እኮ አይደለም እንዴ አቶ መለስ እኮ ያው አብራ የጻፈውን አይታችኋል መረጃው ማስረጃው ነው አቶ ኔጋም የተናገረው ጂሚ ካርተር ሄርማን ኮን አረባክ ኢትዮጵያ የአሰብ ወደብን ትውሰድ አፋሮቹንም ወደ እንትን ለማለት ሲለው እኮ አቶ መለስ እኔ አልፈልግም ወደቡን እኮ ያለ ሰው ነው ይሄ እኮ በዶክመንት እኮ ይወጣ ነው በዶክመንት ይወጣ ነው እኮ ይሄ አፋር ላይ ያደረሱት ግፍ ሂዱና አንብቡ የአፋር ታሪክ አላስኩትም ማሳያ አመጣላችኋለሁ ቢኮዝ አፋር ሊቅ የለውም ኤሊት የለውም ሚዲያ የለውም ፖለቲካ ፕሮፓጋንዳ ምናምን ይሰራለት የለም በዚህ ምክንያት በደሉ አሁንም ተጨፍልቆ ነው ያለው አንዳንድ የሚዘገንን ነገር ነው እኮ የምትሰሙት የተከሉት ዛፍ ወያኔ የሚሉት ዛፍ አለ አሁን ዛፍ ወያኔ ሻቢያ የሚሉት ዛፍ አለ እርዱኝ እዚህ ያላችሁ ራሱ የተከሉትን ዛፍ የሚጠሩት ወያኔ ሻቢያ ብለው ነው የአፋርን ውሃ መጥቶ የሚወስድ ማለት ነው ደንዳይ ኮሊት ወያኔ ሻቢያ እኔ አይደለሁም የአፋር ህዝብ ነው ያለው የወያኔ ትሪ የሚባል አለ ከምን አመጡት ይሄንን እንደ አፋር የህወሓት ጥላቻ ያለው የለም እኔ በደንብ መጽሐፉን በማንበብ አይደለም እማቀው ነው የተገዙ ደግሞ አሉ በነገራችን በዛው ልክ የተገዙ አሉ እነሱ ይታወቃሉ አሁንም ያው እንትን ሲል ኢሚዲየትሊ ወደ ኤርትራ ወደ ምናምን ይሄዱ አሉ ያፍዴራው ልክ ነው አፍዴራ በማን የተቆጣጠረ የነበረው ለምን የተቆጣጠሩት ምክንያቱ ምንድነው አሁን የሆነ ሰዓት ላይ አይ ድሮም ቢሆን እኮ እኛ ክልል ሲከለል አፍዴራ ምናምን ድሮ የትግራይ ክልል ነበር የሚል መከራከሪያ ሲያመጡ ሰምቻለሁ ከቅርብ ጊዜ የትግራይ ብሔርተኞች ወልቃይት ለትግራይ መሄድ ኮንማ እና አፍዴራ ሌሎችም ወደ ትግራይ መምጣት አለባቸው ሲሉ ሰማለሁ ድሮ እኮ በትግራይ ክልል ስር ነበር ኦኬ ክልል ስር ከነበረ ለምን አልወሰድከውም ታዲያ ለምን በተዘዋዋሪ መንገድ መጣ ሀብቱን ሰበሰብክ ኤሊቱን ለምን አጥፋው ስለዚህ በምንም ተአምር የነታደሰ ወረደ መከራከሪያ የአፋርን ህዝብ እናመሰግናለን የሚለው መከራከሪያ አይሰራም ታማኙ ማመሰላችሁ ጀነራል ገብረ እግዚአብሔር በየነ ነው ታማኙ የሚታመነው እኔ ማምነው እንዴ ያለኝ መረጃ እሱ ነው ምንድነው ያለው ጀነራል ገብረ እግዚአብሔር ወዲያን ጥሩ ብዙ ቦታዎች ላይ እርቅ አርገናል እርቅ ያላረግንባቸው ቦታዎች አሉ ስለዚህ እነዚህ ታጣቂዎች እርቅ ያልተደረገበት ቦታ ሄደዋል ባጭሩ እንደገባኝ በህወሓት ስም ይቅርታ እየጠየቁ ነው ማለት ነው እነ ጀነራል ገብረ እግዚአብሔር ዋነኛው ጥፋት ባለቤቱ የሚያደርጉት ህወሓትን ነው በህወሓት ጦስ ነው እየተመታን ያለ ነው ቅሬታ የተፈጠረው በህወሓት በአፋር ህዝብ ቢኮስ ኦፍ ህወሓት ነው ያ ማለት ምንድነው እነ ጀነራል ገብረ እግዚአብሔር በየነንም እንደ ህወሓት ወስደዋቸዋል ተረዳችሁ ሶ ምንድነው ያለው በደንብ ጆሮአችሁን ክፈቱና ስሙት በበርካታ ቦታዎች እርቅ ተከናውኗል ይላል ወዲያን ጥሩ ስለዚህ ይሄ ጻብ የተነሳው እርቅ ያልተካሄደባቸው ቦታዎች አሉ በሌላ አነጋገር ለአፋሮች ይቅርታ ያልተጠየቀ ቦታ አለ ማለት ነው ይሄ ደግሞ ቅሬታ የተፈጠረባቸው ሰዎች አሉ እዛ ውስጥ ዘን ይሄንን ውሰዱና የትግራዩ ወይም የሰሜኑ ጦርነት ላይ ጨምሩት እዚህ ላይ ህወሓት ሲመጣ ወደ መሃል ከተማ ሲመጣ አፋር ላይ ምን አድርጎ ነው ሄደው ይሄን ደርቡበት ከዛ እንግዲህ የቆየውን የ30 አመቱን ቂም በቀል ውሰዱና ዘመቻ አርዱፍን ጨምራችሁ ቀጥሎ ደግሞ የትግራይ ጦርነት ወይ ሰሜኑ ጦርነት ላይ አፋር ላይ ምን አድርገው ነው ሄዱት
ይሄ ነው እውነቱ ልክ ነው በሻ ስለማቅ ነው ይሄንንም ኤርሚያስ በለውጡ ሰሞን የአፋር ወጣት የወያኔ ባለሀብቶች ከጨው ምርት በዱላ አባራው አስወጥቶ የፌደራል ማዕድን ሚኒስቴር ነው ጣልቃ ገብቶ እንዳያስወጣቸው ያደረገው እውነት ነው ይሄን ነው እኮ እየተናገርኩ ያለው ትክክል ነው በሻ ይሄ ነው እኔ ስለማቀው እኮ ነው ምክንያቱም ኢቭን ግንቦት ሰባት የሚባለው ንቅናቄ ጋር የአፋር ልጆች አሉ አሁን ከሌ ማለት ያምታቋቸው ስለሆነ ማለት ነው ሶ ለውጡ ሊመጣ የሆነ ቀናት እኔ እኮ ሁለንተና እይታ ላይ ኢንተርቪው አድርጌያለሁ ያፋር ሰው ቃለ መጠይቅ አድርጌያለሁ ምንድነው ችግሩ ምናምን የሚለው እንዳልኩት መጽሐፉንም የዛኔ ነው ያነበብኩት አለ አሁንም የአፋር ትግል ምናምን የሚል መጽሐፍ በቃ በዚህ ደረጃ ነው እስክል ድረስ ማለት ነው ሶ እነዚህ ሰዎች እንትን የላቸውም ፒአር የላቸውም ፖለቲካ ሚሰራ የላቸውም ምናምን ተደብቋል እንደ አፋር የተጨፈጨፈ የለም በነገራችን ላይ በግልጽ እንነጋገር የአፋር ኤሊት ማለት ነው ቢኮዝ ሻቢያም ጨፈጨፈው ህዋትም ጨፈጨፈው ኖት ኦንሊ ዛት ሻቢያና ህዋት አብረው ሆነው ጨፈጨፉት ሁለቱ አብረው ሆነው ተነጋግረው ኢሳያስና መለስ የተስማሙት በአፋር ግድያ ላይ ነው የተስማሙት የኢትዮ ኤርትራ ጦርነት ሊነሳኮ ወራቶች 6 ወር ነው 5 ወር ሲቀረው ከዚህ በፊት ነግራቸዋል አቶ መለስ ደብዳቤ ጻፈለት ለኢሳያስ እንደው ብርኮ ልንቀይር ነው ምን ያረክ ነው ኢሳያስ እኔ ትሪዝን ፈጽሙ እኔ እኮ እንደዚህ ላረግ ነበር እባክህ ብር እየተቀየረ ስለሆነ አንድ ነገር አድርግ ወንጀል ማለት ነው አቶ መለስ ወንጀል ፈጽሙ ከዛ ኢሳያስ ትቢተኛ አይደል በውስጡ ሚናንተን አይደል እዛ ገንዘብ ለውጥህን ወደዛው መለስ እኔ የሚያሳስበኝ አፋር ላይ ያለው ጉዳይ አፋር ላይ ተሰራ እንደሆነ ስራ ይልቁንስ አፋር ላይ ያለንን ነገር ብታጠናክር ነው የሚሻለው ከዛ ሳውንም አቶ መለስ በጣም ጥሩ አፋር ላይ ያለውን ስራ በተቀናይተን እንሰራዋለን ትዛዝ ሰጥቻለሁ አሁንም ልነግርህ የምፈልገው በገንዘቡ ጉዳይና ኢትዮጵያ ገንዘብ እየለወጠች ስትሆነ ገደል እንዳገቡ ይሄ የወጣ እውነተኛ ደብዳቤ ነው ኢትዮጵያስ መጽሔት ላይ ሄዱና አንብቡ ይሄን የተረጎመው ሰው ትልቅ ሰው ነው እውነት ታማኝ ሰው ነው ኪዱና ሲሳይ ገናንም ጠይቁት መጽሔቱ የሱ ስለነበር ሶ ምንድነው ማለት ነው የሚያመላክተው እነዚህ ሰዎች በጋራ ሆነው በዚህ በኩል ሻቢያ በዚህ በኩል ህዋት ነው ጨፈለቋቸው አርዱፎችን እና ይሄ ወዳጅ ነው አሁን ለህዋት ወዳጅ ሆኖ ነው ታደሰ ወረደ እንደሚለው ነው አይደለም ይሄ የቋጠረ ቂም አለ የቆየ የአፋር ህዝብ ዘን የጦርነቱ መጣ ሲመጣ ደግሞ የትግራይ ኃይሎቹ ሲገቡ አፋርን የሚያደርጉትን አድርገው ሄዱ ሁለተኛ ቂም መጣ ማለት ሁለተኛ በደል ተጨመረ ይሄ በደል ይዞ ነው እንትን የሚለው ስለዚህ ጀነራል ገብረ እግዚአብሔር መጣና አይ የሆነው ነገር ቅሬታ ያለባቸው አሉ ያፋር እርቅ አልተፈጸመም አንዳንድ ቦታዎች ላይ የተጠቀሱት ቦታዎች ላይ ይላል ብዙ ቦታ ላይ ግን እርቅ ተፈጽሟል ስለዚህ አሁን ልድገመው በድጋሚ እነ ጀነራል ገብረ እግዚአብሔር በህዋት ስም ይቅርታ እየጠየቁ ነው ማለት ነው እሺ ይሄን ነው እየተናገረ ያለው ፋክቱም ደግሞ ይሄ ነው በነገራ እውነቱም ይሄ ነው እንደ አፋር መንግስትም ከውጡልን እነ ጀነራል ገብረ እግዚአብሔር ምናምን የሚል ነገር የለም እኔ እስከማቀው እስካለኝ መረጃ አሁን የአፋር መንግስት ወይ አፋር ህዝብ አገነስ ቢሆን አንድ ቀን ያስቀምጣቸዋል ለምንድነው ግን የሚለውን ጠይቁ እነስ ጀነራል ታደሰ ወረደ እቺን ዲስቶርት አድርገው ገልብጠዋት ለምንድነው አፋርን ሊያመሰግኑ ምን የመጡት ብላችሁ ብትጠይቁ አጭር ነው ነገ ጦርነት ሲጀምሩ የአፋር ህዝብ ጋብዞናል ብለው ሊገቡ ልንገራችሁ ይሄ ነው እውነቱ
ይሄው አላያችሁም እንዴ በጦርነቱ በእንትን ወቅት እኮ ታጣቂውን ኃይል ተዋጋው ስለዚህ እኛን እየጠራን ነው አሁን ጥሪ ያቀርበውልናል ስለዚህ አፋር ህዝብ ጋብዞናል ብለው የህዝብ ግብዣ አድርገው ሊገቡ ነው ያንን ይተያያሉ ኦብጀክቲቭ እሱ ነው ጀነራል ታደሰ ወረደ ይሄን መግለጫ ሲያወጣ በርግጥም የአፋር ህዝብ ለህወሓት ይቅርታ ስላለው አይደለም ያ ቃል በደንብ ዋን ኦፍ ኢት ብዙዎቹ ከመከላከያም ሲወጡ ነው ሄደው አፋር ጫው ምርት ውስጥ ምናምን ውስጥ የገቡት በነገራችን ይሄ ነው ስለዚህ አይ በአፋር ህዝብ ፍላጎት ነው የገባ ነው የሚል መጀመሪያውኑ አስቀምጦ ሊሄድ ነው ታደሰ ወረደ ከዛ ይቀጥላል ጀነራል ገብረ እግዚአብሔር በትግራይ መንግስት የለም ነው የሚለው በትግራይ መንግስት የለም ወዲያን ጥሩ ማለት ነው አሁን ትግራይን እየመሩ ያሉት የጦር መሪዎች ናቸው ይሄ ነው ነው ጀማል ያፋር ሰው ነው ኤርሚያስ ወያኔ ዛፍ ነው የሚባለው ያፍዴራን እኔ የአፋር ማንነት ያለኝና አፍዴራም የነበርኩ ሲሆን የጨው ማምረቻቸው አጠቃላይ በወያኔ የተያዘና የሚጠበቀው በመከላከያ ነበር አሁን ታደሰ ወረደ ነበር ሲያስጠብቁ የነበረው ትልቅ ገቢ ማስገኛ ነበር ይሄ የሚታወቅ እውነት ነው በነገራችን የተጻፈ ነው ይሄ አሁን ይያለ ያለው ጀነራል ገብረ እግዚአብሔር በየነ በትግራይ መንግስት የለም አሁን የትግራይን እየመሩ ያሉት የጦር መሪዎች ናቸው ጀነራሎች ናቸው እንዳሻቸው ያረጋሉ ኮሎኔሎች እንዳሻቸው ያረጋሉ ትግራይ የምትመራው በጦር አበጋዞች ነው እኔ አይደለም ያልኩት ጀነራል ገብረ እግዚአብሔር በየነ ስለዚህ መንግስት ያላት ትግራይ ሳትሆን አሁን ያለችው በጦር አበጋዞች የምትመራ ትግራይ መንግስት የላትም የወጣው መግለጫም የመንግስት ሳይሆን የጦር አበጋዞቹ ነው በጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር እውቅና አንሰጠውም ይሄን ጀነራል ገብረ እግዚአብሔር ነው የተናገረ እውቅና ነፍጎታል ከዚህ በኋላ ጌታቸው ረዳ የሚመራው የቀድሞ የትግራይ ጊዜያዊ አስተዳደር አንድ ቀን 2018 ዓ.ም አዊ ህወሓት ነው ቲፒኤልኤፍ ይፈጥሩዋ ንሕና ይኮና ፈጥሩና የተለየ ፖለቲካዊ አቋም በመያዝና እርቅ አልተደረገም ነበር በአፋር ባህል መሰረት ደግሞ ለዚህ ታደሰ መንግስት ሆነ ይቆበረን አይንሐስወ ከዚህ በተጨማሪ ስለ ትላንቱ ክስተት ጀነራል ገብረ እግዚአብሔር በየነ ወዳንጥሩ ሲናገሩ የአፋር ህዝብ ተዛምነ ሊግ አፍቶ ተቃይምና የአፋር ህዝብ ያመነበት ነው ያደረገው በጦርነት ወቅት ተቀያይመናል በበርካታ አካባቢዎች እርቅ የማውረድ ስራ ተከውኗል ትላንት ሁነቱ በተከሰተበት ግን እርቅ አልተደረገም ነበር በአፋር ባህል መሰረት ደግሞ ጉዳይ በእርቅ ሳይፈታ ወደ አካባቢያችን አትግቡ ነው የተባለው እነሱ ለማነጋገር የሄዱ የጦራችን መሪዎች ያኮረፈ ቤተሰብ ነው የጠበቃቸው ከመሰረቱ ግን ይህ ግጭት የፈጠረው ህወሓት ነው ቲፒኤልኤፍ ይፈጥሩዋ ንሕና ይኮና ፈጥሩና የተለየ ፖለቲካዊ አቋም በመያዝና ሰማችሁ አይደል ይሄ ነው እውነቱ የሆነው ይሄ ነው በነገራችን ላይ ምንም ጀነራል ወዲያን ጥሩ ወይም ገብረ እግዚአብሔር በየነ አልዋሸም እኔም ያለኝ መረጃ ይሄ ነው የአፋር ህዝብ ቅሬታ አለው በቲፒኤልኤፍ እነዚህንም እንደ ቲፒኤልኤፍ ነው የሚያያቸው የተለያዩ ቦታዎች ላይ ይቅርታ እየፈጸሙ እርቅ እየፈጸሙ ሄደዋል እነዚህ ቦታዎች ላይ ግን እርቅ አልተፈጸመም እነ ጀነራል ታደሰ ወረደን በመውደድ የትግራይ ታጣቂዎችን በመውደድ እነ ወዲ ዮሐንስ መዲድን በመውደድ እነ መንጆሪኖን በመውደድ ደብረጽዮንን በመውደድ የተፈጸመ ነገር አይደለም የአፋር ህዝብ ይቅርታ ይፈልጋል ከህወሓት በርብቻ በተፈጸመበት በደል ማለት ነው ይሄን በደል ሪኮንሳይል ያረጉ ነው የሄዱት እነ ገብረ እግዚአብሔር በየነ ሪኮንሳይል ያልተደረገበት እርቅ ያልተካሄደበት ቦታ ላይ የተፈጠረ ነገሮች አሉ እነ ታደሰ ወረደ ግን ገልብጦ አሲፍ የአፋር ህዝብ ህወሓትን እንደሚወድ ፕሮቴክት እንዳደረገ ያነሳው ትክክል አይደለም ይሄ ነው እውነቱ ማለት ነው
ትግራይ ኃይሎች በመለየት በአፋር ክልል እየተደራጁ ያሉ ታጣቂዎች ራሳቸው የትግራይ ሰላም ኃይል ብለው የሚጠሩ ሲሆን በተለይም በአቶ ጌታቸው ረዳ የሚመራው የቀድሞ የትግራይ ጊዜያዊ አስተዳደር መቀየሩ ተከትሎ የትጥቅ ትግል መጀመራቸው ያስታወቁ ናቸው። በጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር ትላንት ባወጣው መግለጫ የፖለቲካ ልዩነት በሰላማዊ መንገድ ለመፍታት ዝግጁ መሆኑ ያስታወቀ ሲሆን እነዚህ በአፋር ያሉ ታጣቂዎች እንዲመለሱም ጥሪ አቅርቧል። የታጣቂዎቹ መሪ ብርጋዴር ጀነራል ገብረ እግዚአብሔር በየነ በበኩላቸው ያለው ፖለቲካዊ ችግር በሰላማዊ መንገድ እንዲፈታ ፍላጎታቸው መሆኑ ለዶይቼ ቬለ የተናገሩ ሲሆን ቅድመ ሁኔታ ያሏቸው ነጥቦችም አስቀምጠዋል። ንሕና ሰላማዊ መንገድ ክፍታሕ ዓብይ ድሌትና ዘውፃና እኛ በሰላማዊ መንገድ እንዲፈታ ፍላጎታችን ትልቅ ነው። ያወጣነው ቅድመ ሁኔታ አለ። ትጥቃችሁ አውርዳችሁ ነው የሚባለው በፍጹም አይሆንም። በመጀመሪያ ደረጃ ከኮር በላይ የሰራዊቱ አመራሮች የወሰዱት አቋም ይታጠፍ። እሱን ተከትሎ ያለ ጭቆና ይቆም። በትግራይ በህዝብ ተቀባይነት ያለው መንግስት ይኖር። ገለልተኛ ሰራዊት ይኖረን። በፓርቲ የሚታዘዝ የጸጥታ ኃይል መኖር የለበትም። ኃይሊ ጸጥታ ክልውልን ማለት ከዚህ በተጨማሪ ብርጋዴር ጀነራል ገብረ እግዚአብሔር በየነ እንደሚሉት የትግራይ ኃይሎች ከፍተኛ አመራሮች ባለፈው ዓመት ጥር ወር አጋማሽ ያስተላለፉት ለአንድ ፓርቲ ያዳላ ውሳኔ ከመሻር በተጨማሪ እሱን ተከትሎ ለተፈጠሩ ጥፋቶች ይቅርታ ይጠይቁ፣ በተለያዩ የትግራይ አካባቢዎች የታችኛው የአስተዳደር መዋቅር አካላት በኃይል ለመቀየር በተንቀሳቀሱበት ወቅት የኃይል እርምጃ የወሰዱ ለህግ ይቅረቡ ብለዋል። ድርድር የሚኖር ከሆነም በገለልተኛ አካል በኩል መሆን አለበት የሚል እምነት እንዳላቸው ጀነራል ገብረ እግዚአብሔር በየነ ወዳንጥሩ ለዶይቼ ቬለ ገልጸዋል። ከወራት በፊት በዚህ ጉዳይ ዙሪያ ተናግረው የነበሩት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በበኩላቸው አፋር ክልል ካሉ ታጣቂዎች ወደ ትግራይ ማንኛውም ትንኮሳ የሚመጣ ከሆነ ተጠያቂው የኢትዮጵያ ፌዴራል መንግስት ነው ብለው ነበር። አፋር ካሉ የቀድሞ የትግራይ ኃይሎች ታጣቂዎች ጋር ያለው ልዩነት በሰላማዊ መንገድ ለመፍታት ጥረት እንደሚደረግ የተናገሩት ጀነራል ታደሰ ወረደ ይሁንና የውክልና ግጭት ለመፍጠር ከተሞከረ ግን ጉዳዩ ከፌዴራል መንግስት ጋር ነው የሚሆነው ሲሉ ማስታወቃቸው አይዘነጋም። ከዚህ በተጨማሪ የትግራይ ጊዜያዊ አስተዳደር ትላንት በአፋር ክልል የተከሰተው ሁነት መነሻ አድርጎ የከፋ የጸጥታ ችግር እንዳይፈጠር የኢትዮጵያ ፌዴራል መንግስትና የአፋር ብሔራዊ ክልላዊ መንግስት ጥረት ያድርጉ ሲል ጥሪ አቅርበዋል። ለዲደብሊው ዘገባ ሚሊዮን ኃይለ ሥላሴ መቀለ። ያ ሙሉን ላሰማው ብዬ ነው። ዲደብሊው እናመሰግናለን። እንግዲህ ወደ 5-6 ቅድመ ሁኔታ ነው ያስቀመጡት። እኛ ሰላማዊ መንገድ እንዲፈታ የፖለቲካ ችግሩ እንፈልጋለን። ይሄ ባይዘዌ ብልጠት ነው። ፖለቲካ በተወሰነ መልኩ ሲገባችሁ እንዲህ ነው የምታደርጉት። የፋኖ ፖለቲካ አልባው አለ፣ ድርድር የለም፣ ፖለቲካ ውይይት የለም ምናምን የሚለው ማለት ነው። ፖለቲካ ከፊል ሲገባ እንዲህ ነው የምታደርገው። እኛ በሰላማዊ መንገድ እንዲፈታ እንፈልጋለን፣ ግን 5-6 ቅድመ ሁኔታዎች አሉን። ምንድናቸው ቅድመ ሁኔታዎቹ? አንደኛ ትጥቃችሁን አውርዱ መባል የለብንም። አንድ ሁለተኛ እነዛ ከኮር በላይ የሆኑት በነ ዮሐንስ መዲድ በነ ፍሳ መንጁስ የሚመራው በነ ምግበ የሚመራው አካል ያወጡትን የአቋም መግለጫ በአስቸኳይ ይጠፉ፣ ከህወሓት ጋር ነን የሚለውን ማለት ነው። ሁለት በዚህ ምክንያት የተፈጠረው ጭቆናም ይቁም። ሁለተኛ ቅድመ ሁኔታ ነው። ሶስተኛ በትግራይ ህዝብ ተቀባይነት ያለው መንግስት ይመስረት። ምክንያቱም አሁን ያለውን የጀነራል ታደሰ ወረደ መንግስትን እውቅና አንሰጠውም ብለዋል። አንሰጠውም እውቅና። ሶስት አራተኛ ገለልተኛ ሰራዊት ይኑር። በፓርቲና በመንግስት እንዲሁም በፓርቲ የሚታዘዝ የጸጥታ ኃይል መኖር የለበትም። 5 ይቅርታ ይጠየቅ። 6 ገለልተኛ አካል ያደራድር። ይሄ ሳይሆን ታደሰ ገለልተኛ አይደለም ነው። አንደ መንግስትም አንቀበለውም፣ ገለልተኛም አይደለም። ከፈለጉ ሌላ ሶስተኛ ወገን ገለልተኛ አካል ያደራድር መጥቶ ስለዚህ ትጥቅ አውርድ የሚባል የለም። ከኮር በላይ ያሉ ሰራዊት አመራሮች የወሰዱት አቋም ይታጠፍ። እሱን ተከትሎ የተፈጸሙ ጭቆናዎች ይታጠፉ፣ ይቁሙ። በትግራይ ህዝብ ተቀባይነት ያለው መንግስት ይመስረት። ገለልተኛ ሰራዊት ይኑር አይኑር ሌላ ጥያቄው ነው ማለት። ሰራዊት ሲያስፈልጋል ወይ? እዛ ጋር ጥያቄ አለኝ ለጀነራል ገብረ እግዚአብሔር። የምን ሰራዊት ነው?
ሰራዊት የሚባል አይኖርም። የፕሪቶሪያ ስምምነት ከተባለ ሰራዊት የሚባል ዲዲአር ነው የሚፈጸመው። የትግራይ ፖሊስ ይኖራል፣ የትግራይ አድማ ብተና ይኖራል፣ የትግራይ ሚሊሻ ይኖራል። ከዛ ውጪ ሰራዊት የሚባል አይኖርም አንለስ ሀገርን ካልተባለ በስተቀር ፕሪቶሪያን ፈርሷል ካልተባለ በስተቀር። ከዛ ይቅርታ ይጠየቅ ገለልተኛ አካል ይጥራ የሚል ነው። እንግዲህ ይሄ ትልቅ ነገር ነው፣ በጣም በጣም ትልቅ ነገር ነው። በዚህ በኩል የነ ጀነራል ገብረ እግዚአብሔርን ሌላኛውን ትሪያንግል ጫፍ ሰማን ማለት ነው። ሶስተኛው ጫፍ ዮሐንስ መዲድ የሚባለው ወይም ደግሞ ጀነራል ዮሐንስ ወልደ ጊዮርጊስ የሚባለው ማለት ነው። ትግራይ የምትጎተተው በወታደሮች ነው። በጣም ያሳዝናል። በእውነት በጣም በጣም ነው የሚያሳዝነው። ወታደር ጀነራል ማን ነው ተጎትቶ እየመጣ ያለው? በደንብ አስቡት። ኤርትራናይዜሽን ኦፍ ትግራይ አለ፣ ሱዳናይዜሽን ኦፍ ትግራይ የሚመጣ ኤርትራና ሱዳን ትግራይ ውስጥ ጎጆ እየቀለሱ ነው። ሌላ ነገር ያቦካል። ኤርትራና ሱዳን ነው ሚክስ አድርገው ሲነርጃይዝ አድርገው ኔጌቲቭ ሲነርጂ ፈጥረው እየመጡ ያሉት። እዛ ዮሐንስ መዲድ ይመጣል ከሱ ቀጥሎ ጀነራል ዮሐንስ ማለት ነው። ሶስተኛው ጫፍ ምን ይላል መጥቶ ከፋኖ ጋር ተሰለፉ የተባለው ድራማ ነው። እኛ ከፋኖ ጋር አልተሰለፍንም። በተለይ አርሚ 4 ተሳተፈ የሚሉት ውሸት ነው። እንደውም ዶክመንተሪ እየሰሩብን እንደሆነ ሰምተናል። ትላንትና በሰምታችኋታል በአንዲ ሚዲያዎች የአዳዲሶቹ ድመቶች የሌሎችም ዶክመንተሪ እየተሰራ ነው። ለምን ሮጠው ምንድነው አልበላሽም ምን አመጣው እንደሚባለው ማለት ነው። ዶክመንተሪ እየተሰራብን መሆኑን አውቀናል። አርሚ 24 አልተሳተፈም ከወዲሁ ወቁት ነው። እኛ ያልተሳተፍነው ነገር ነው። ባልተሳተፍንበት ተሳተፉ እየተባልን ነው። ከዛ ከነፃ መሬት የሚባለው ቦታ ሰዎች ወስደው አሁን እሱ ነው ኔሬት እየተደረገ ያለው። በነገራችን ከነ ወዲ አንጥሩ ወይም ከነ ጀነራል ገብረ እግዚአብሔር በየነ ሰዎች ተመልምለው መተው እንትን ብለው ኮሎኔል ምናምን የሆኑ ተመልምለው አዎ ቲዲኤፍ ልኮን ነው ምናምን እንዲሉ እየተደረገ ነው እያሉ ያለው። ለምንድነው ሮጦ መጥቶ አሁን ይሄን ነገር እየተናገረ ያለው? እኛ ከፋኖ ጋር ምንም አይነት ጥምረት ጽምዶ የለንም ነው እያለ ያለው ጀነራል ዮሐንስ። ጽምዶ የሚባል ከፋኖ ጋር የለንም። ሆን ብሎ ፌክ ኒውስ ነው። ሆን ተብሎ በብልጽግና እየተፈጠረብን ነው። እንደውም ትግራይን ለማጥፋት የተቀነባበረ ሴራ ነው ይላል። ይሄ ከዛ ነው ቀጥሎ ያለው ሲሪየስ ፖይንት ምን ይላል ቀጥሎ? ብልጽግና ዋነኛ ጠላታችን ነው ይላል። ይህ ለድርድር የምናቀርበው ጥያቄ አይደለም ይላል። በደንብ ስሙ። ይሄ ብልጽግና ዋነኛ ጠላታችን ነው። ጀነራል ዮሐንስ ገብረ እግዚአብሔር ወይም መዲድ ማለት ነው። እኛ ወልዴ አልገባንም። የትግራይ እንትን አይደለም። ዋነኛ ጠላታችን ግን ብልጽግና ስለሆነ ነው። የትግራይ ሰላም ኃይል የሚባለው የትግራይን ለማጥፋት እየሰራ ያለ ነው፣ ግን እያፈረስነው ነው ይላል። ይሄንን የነ ገብረ እግዚአብሔርም ማለት ነው። ከዛ ስለ አሽከሮች ኮልኮሌዎች ምናምን ያወራዋል። ኢህአዴግ ለማን አሽከር ስትሆን ነው ኢህአዴግ ውስጥ የምትቀጥለው? እንደው ይሄን እንኳን ባወሩት ጥሩ ነበር። ጀነራል ዮሐንስ እንዲህ አይነት ነገር ብትቆጠቡ ጥሩ ነው ይመስለኝ። እኔ ውርደታችሁን ነው የምትከናነቡት። ኢህአዴግ ውስጥ የምትቆየው ምን ስትሆን ነው? አንተ እንደምትለው አሽከሮች ነው የሚቆዩት ምናምን ጠንካሮች ተባረው አሽከሮች የምትለው እሱ ተወሱ። እሱ የህዋትን ክራይቴሪያ አታውቀውም ማለት ነው፣ ወይም እየደበክ ነው። ህዋት የሚያቆየህ ምን ስትሆን ነው የሚያቆየህ? በስርዓት ውስጥ የሚያቆየህ ምን ስትሆን ነው? ይሄ እሱ ሌላ ምን ታፍረት ስለሌለህ ማለት ነው።
ግን አሁን ለኔ ሲሪየስ ሲሉ የትግራይ ህዝብ ብልጽግና ዋነኛ ጠላታችን ነው የሚለው ነው ለኔ ኮር ፖይንት። እዚህም ሪፖርተር ስላለ የሪፖርተር እንዳሰማችሁ ቅድም ዶቼ ቬሌ ነው አሁን ሪፖርተር ነው እኛ ከምንናገረው። የትግራይ ጸጥታ ኃይል ከፋኖ ጎን በመሰለፍ ተዋግቷል የሚል ድራማ እየተሰራብን ነው ሲሉ የጸጥታ ኃይሉ ከፍተኛ አዛዥ ከሰሱ። የትግራይ ጸጥታ ኃይል የደቡብ ግንባር አዛዥ ጀነራል ዮሐንስ ወልደ ጊዮርጊስ መዲድ ትላንት ከፖሊስና ሌሎች የጸጥታ ጉዳይ የሚመለከታቸው አካላት ጋር በተደረገው ውይይት ላይ ከሰሞኑ የክልሉ ጸጥታ ኃይል አካል የሆነው አርሚ 24 ከፋኖ ጎን በመሰለፍ ውጊያ ላይ ተሳትፏል የሚል ድራማ እየተሰራብን ነው በማለት ከሰዋል። የተለያዩ ፎቶዎችና ተንቀሳቃሽ ምስሎችን በማቀናበር የትግራይ ኃይል 1500 ገደማ ተዋጊዎች ከፋኖ ጎን ተሰልፈው ሲዋጉ መማረካቸውን የሚያሳይ አዲስ ዶክመንተሪ ለመስራት ዝግጅት እየተደረገ ስለመሆኑ እንደሚያውቁም ገልጸዋል። ትግራይን ለማጥፋት መጠነ ሰፊ ስልት ጥቅም ላይ እየዋለ ነው ብለዋል። ብልጽግና ዋነኛ ጠላታችን ነው ሲሉ የተደመጡት ጀነራሉ በሁለተኛ ደረጃ ግን እኛው ራሳችን የራሳችን ጠላት ሆነናል በማለት ተናግረዋል። ለማቀለ ሰማዕሁማ ነገር በጣም በዝገርም መንገድ ሰራዊት TDF ተሳትፊ ናይ ትግራይ ሰራዊት ተሳትፊ ብልጽግና ዋነኛ ጠላታችን ነው። ይህ ለድርድር የሚቀርብ ጉዳይ አይደለም። ትግራይን ለማጥፋትና እርስ በርሳችን እንድንጋጭ መጠነ ሰፊ ስራዎችን እየሰራ ነው። ከሰሞኑ ሰምታችሁ ከሆነ ደግሞ የቲዲኤፍ አርሚ 24 ከፋኖ ጋር ሆኖ በአማራ ክልል ውጊያ ላይ እየተሳተፈ ነው የሚል ድራማ መስራት ጀምረዋል። ምስሎችን አቀናብረው አዲስ ዶክመንተሪ ለመልቀቅ በዝግጅት ላይ እንደሆኑ አውቃለሁ። ይህን የሚያደርጉት ጠፍቷቸው አይደለም። ወልዲያ ላይ ለሚደረግ ውጊያ የትግራይ 1000 ምናምን ወታደር ለመዋጋት እንደማይሄድ ጠንቅቀው ያውቃሉ። እንኳን ሀገር ውስጥ ሆኖ የሚመራው የብልጽግና መንግስት ይቅርና አሜሪካም የትኛው ኃይል ከየትና ወዴት እንዴት እንደሚሰማራም በደንብ ያውቃሉ። ለእያንዳንዱ የሚደርስባቸው ሽንፈት ትግራይን የሚከሱት ለምን እንደሆነ አይገባኝም። ምን ጊዜም ትግራይ እንደ ጠላት ነው የምትታየው። በውስጣችን የተፈጠረው ክፍፍል ደግሞ በሚገባ እየተጠቀሙበት ነው። በአፋር ያሉት ራሳቸውን የትግራይ ሰላም ኃይል ብለው የሚጠሩት ታጣቂዎች ትግራይን የማጥፋት እቅድ አካል መሆናቸው አሳዛኝ ነው ያሉት ዋና አዛዡ ታጣቂዎቹ በተለያየ መንገድ የመፍረስ ሁኔታ ቢያጋጥማቸው መንግስት በቢሊዮን የሚቆጠር ገንዘብ መድቦ መልሶ እያደራጃቸው ነው በማለትም ተናግረዋል። ክልሉ የሁከትና ብጥብጥ ቀጠና እንዲሆን እየተሰራ እንደሆነ በመጥቀስ በውስጣችን እንደ ሸቀጥ የሚገዙ ሰዎች ተበራክተዋል ሲሉም ተደምጠዋል። በአፋር ያለው ታጣቂ ቡድን ሰራዊቱ ከ6 ወራት በፊት ካሳለፈው ውሳኔ በፊት መደራጀቱን የገለጹት ዋና አዛዡ የህዝቡን ጠባሳ ተጠቅመው ህዝቡን ክደዋል፣ ጦርነት ውስጥ ሊያስገቧችሁ ነው ወዘተ የሚል ፕሮፓጋንዳ እያራመዱ ነው ሲሉም ወቅሰዋል። ችግሩ እንግዲህ እየሰማችሁት በደንብ ምንድነው እያሉ ያሉት? የፌደራል መንግስት ዋነኛ ጠላታችን ነው። ብልጽግና ዋነኛ ጠላታችን ነው። ለኔ ትልቁ ፖይንት እሱ ነው። ይህ ለድርድር የሚቀርብ አይደለም። አልሰማችሁትም? ትንሽ እንትን ትግራይን ለማጥፋትና እርስ በርሳችን እንድንጋጭ መጠነ ሰፊ ስራዎችን እየሰራ ነው። ከሰሞኑ ሰምታችሁ ከሆነ ደግሞ የቲዲኤፍ አርሚ 24 ከፋኖ ጋር ሆኖ በአማራ ክልል ውጊያ ላይ እየተሳተፈ ነው የሚል ድራማ መስራት ጀምረዋል። ምስሎችን አቀናብረው አዲስ ዶክመንተሪ ለመልቀቅ በዝግጅት ላይ እንደሆኑ አውቃለሁ። ይህን የሚያደርጉት ጠፍቷቸው አይደለም። ወልዲያ ላይ ለሚደረግ ውጊያ የትግራይ 1000 ምናምን ወታደር ለመዋጋት እንደማይሄድ ጠንቅቀው ያውቃሉ። እንኳን ሀገር ውስጥ ሆኖ የሚመራው የብልጽግና መንግስት ይቅርና አሜሪካም የትኛው ኃይል ከየትና ወዴት እንዴት እንደሚሰማራም በደንብ ያውቃሉ። ለእያንዳንዱ የሚደርስባቸው ሽንፈት ትግራይን የሚከሱት ለምን እንደሆነ አይገባኝም። ምን ጊዜም ትግራይ እንደ ጠላት ነው የምትታየው። በውስጣችን የተፈጠረው ክፍፍል ደግሞ በሚገባ እየተጠቀሙበት ነው። በአፋር ያሉት ራሳቸውን የትግራይ ሰላም ኃይል ብለው የሚጠሩት ታጣቂዎች ትግራይን የማጥፋት እቅድ አካል መሆናቸው አሳዛኝ ነው ያሉት ዋና አዛዡ ታጣቂዎቹ በተለያየ መንገድ የመፍረስ ሁኔታ ቢያጋጥማቸው መንግስት በቢሊዮን የሚቆጠር ገንዘብ መድቦ መልሶ እያደራጃቸው ነው በማለትም ተናግረዋል። ክልሉ የሁከትና ብጥብጥ ቀጠና እንዲሆን እየተሰራ እንደሆነ በመጥቀስ በውስጣችን እንደ ሸቀጥ የሚገዙ ሰዎች ተበራክተዋል ሲሉም ተደምጠዋል። በአፋር ያለው ታጣቂ ቡድን ሰራዊቱ ከ6 ወራት በፊት ካሳለፈው ውሳኔ በፊት መደራጀቱን የገለጹት ዋና አዛዡ የህዝቡን ጠባሳ ተጠቅመው ህዝቡን ክደዋል፣ ጦርነት ውስጥ ሊያስገቧችሁ ነው ወዘተ የሚል ፕሮፓጋንዳ እያራመዱ ነው ሲሉም ወቅሰዋል።
ችግሮችን ለመቋቋም ጠንካራ አቋምና በመርህ የሚመራ አካሄድ ሊኖር እንደሚገባ ገልጸው ኢህአዴግ የሰራው የራሱ ስህተት ነበረ፣ አቤት ወዴት የሚሉና ለሆዳቸው ብቻ ያደሩ ካድሬዎችን ሰብስቦ ጠንካራ የሚባሉትን ማስወገዱ ዋጋ አስከፍሎታል። እንዲህ አይነቱ ለመጣው ሁሉ የሚገዛ ካድሬ ሀገር አያድንም፣ አንድ መሆን አለብን ሲሉም ወርፈዋል። ኢህአዴግ ብናይ ባዕሉ ስሕተት ኩሉ ዝኣከቦ ካድሬ ንጥቕሙ ዝሰባሰብ እሺ ጎይታይን ቤተይ ዝብል ኣኪቡ ምስቶም ጠንካራታት ንዕላሞም ዝቆሙ ተኻኪዑ ተረዳዲኡ ጽኑዓት ሰባት እሚኑ እንድ ዝገብር ሓሽከርን ኮልኮልን ኣኪቡ ድሕር ካሊእ ጎይታ ክመፅእ ከሎ ንሕሽከር ከምኡ ዓይነት ካድሬ ነበር ዓደ የድህን። ሪፖርተር ትላንት ያነጋገራቸው የቀድሞው የደቡብ ምስራቅ ዞን ዋና አስተዳዳሪና ራሱን የነጻ መሬት ታጋዮች ወይንም የትግራይ ሰላም ኃይል ብሎ የሚጠራው ታጣቂ ቡድን አባል የሆኑት አቶ ጸጋይ ገብረተክላይ የፌዴራሉን መንግስት ሳይሆን ህዝብን ተማምነን ነው ከክልሉ የወጣ ነው ማለታቸው አይዘነጋም። ይሄ ነው እንግዲህ እየሰማችሁ ነው። አንድ ሁለት ነገሮች ማጠቃለያ መስጠት ፈልጋለሁ። እንግዲህ አሁን አንዱ ትግራይ በወታደራዊ ኃይል ነው አንዱ ያለው። ይሄን ነው ዛሬ ለማሳየት የፈለኩት። ሰው በዚህ በኩልም ጀነራል ነው፣ በዚህ በኩልም ጀነራል ነው፣ በዚህ በኩልም ጀነራል ነው። አንድ ሁለተኛ ባህሪያቸውም ይለያያል። ጀነራል ታደሰ ወረደ መንግስትን የተቆጣጠረና የመንግስት ቁመና ይዞ የሚንቀሳቀስ ነው። እንግዲህ በጀነራል ታደሰ ወረደ ስር ነው ይሄ ሰውዬ። አስቡት፣ ዮሐንስ መዲድ በጀነራል ታደሰ ወረደ ስር ነው። ኦኬ፣ እሱ ባንደበቱ በፊት ለፊት የማይናገርለትን ዮሐንስ መዲድ እየወጣ ይናገርለታል ማለት ነው። ይሄን ነው እያደረገ ያለው። በጣም ተንኮለኛ ነው ታደሰ ወረደ። በጣም አደገኛ ሰው ነው። አልመለስም ወደ ዝርዝር። ሶስተኛው ነፃ መሬት የወጣ ሰው ነው። እኔ በትጥቅ ትግል እንደማላምን ታውቃላችሁ። እነዚህ ሰዎች እያደረጉ ያሉት ነገር ህወሓት በሚሰራው ስራ በወታደራዊ ስም አገር ሊያጠፋ እንደተዘጋጀ ስላሰቡ አሁን የሚሉት ምንድነው? ነፃ መሬት ላይ ያሉትን የጀነራል ጻድቃን ጦር ነው የሚሉት። በነገራችን እነ ጀነራል ገብረ እግዚአብሔር የጻድቃን ሰራዊት ነው የሚሏቸው። ስለዚህ ጻድቃን አለ ማለት ነው እንደሚሉት። ኦፍ ኮርስ ጻድቃንም አብሬያቸዋለሁ ብሏል። ተመልከቱ ምን አይነት እየተፈጠረ ያለው ነገር በደንብ እንታዩት ማለት ነው። ገብረ እግዚአብሔር ጋር ጻድቃን እንደምትደምሩታላችሁ ወዲያን ጥሩ። ስለዚህ ያለው ነገር ይሄ ነው እየሆነ ያለው። አንዱ የተረዳም ወዴት እየተሄደ ነው የሚል የሚያሳይ ነገር ነው ያለው። ሁለተኛ ውሸቱን ነው። እንዲህ አልተፈጸመም የለንም ምናምን ቅድም ያልኳችሁ ነው። አልበላሽም ምን አመጣው ነው። ዶክመንተሪ እየተሰራብን ነው ከኮሎኔሎች ምናምን ተደርገው ያወሩት ነው። የአንዲ ልጆችም የአዲስ ድመቶቹም የአማራ ጽንፈኛ ኃይሉም አዳዲ ዶክመንተሪ እየተሰራ ነው። በዚህ ዶክመንተሪ ላይ እንትን ያለን ነው የሚል የተቀነባበረ ትላንትና ሄዱና ሁሉንም ስሟቸው። ለምንድነው ሮጠው መተው ዶክመንተሪ እየተሰራ ነው ለምን አመጡ? አልበላሽምን ምን አመጣው ነው። ለምን አሁን ሄደንኛ እንትን ድረስ ሽንፈታቸውን ምናምን ድረስ ምንድነው ስሙ ወልዲያ ድረስ ወዘተ ይላል። ቴንክ ዩ አረተው እንኳን ደህና መጣ። በዚህ አጋጣሚ
አሁን ተመልከቱ ለምንድነው እነ ምሬ ወዳጆ ጋር ብቻ ጠንክሮ እና ስረስ ጋር ባዶ የሆነው ለምንድነው እና ስረስ ጋር ብቻ አይደለም ባዶ የሆነው እነ ጀነራል ተፈራ ጋር ባዶ ነው ጎንደርም ባዶ ነው ለምንድነው ይሄ ምንድነው የሆነው ምክንያት ምሬ ወዳጆ ብሬ ያረጋ ያለው ምንድነው የተነጋገራችሁት የት መሳሪያን ያመጣችሁት እያንዳንዱ ነገር ይታወቃል በነገራችን ላይ ቁስለኞች የፋኖ ቁስለኞች የት ሆስፒታል ነው የገቡት ትግራይ መቀሌ ውስጥ ከምሬ ወዳጆ ጋር በቀጥታ የሚገናኘው ማን የትኛው አዛዥ ነው ወዲም በታይ አይደለም ስለዚህ ይሄ ነገር ስላስደነገጣቸው ቶሎ ብለው ዶክመንተሪ ተሰራ ነው አትስሙ ምናምን ይሄ ፖስት ይሄ ድህረ እውነት የሚባለው ፕሮፓጋንዳ ማለት ፖስት ትሩዝ የሚባለው ይሄ ነው ባይዘው አንድ ክስተት ተፈጥሩና እሱን ስሜት በሚቆሰቁስ መልኩ ውሸት ታረጉትና ታስተጋባላችሁ እንጂ አልበላሽምን ምን አመጣው እኔ ዶክመንተሪ የሚሰራም ከሆነ የሚሰሩ ሰዎች አልበላሽም ምን አመጣው ብለው ቢሰሩ ጥሩ ነበር የሚሰሩ ከሆነ ሁለተኛው እሱ ነው ሶስተኛ በግላጭ እኔ ነኝ እንደ ፋኖ ኦላ ህውሃት ሻቢያ ተጣምረናል ጽምዶ ፈጥረናል ያልኩት እኔ ነኝ እንዴ ሌላ ሰው ነው ያለው ራሳችሁ እኮ ነው ጽምዶ ፈጥረናል ከዚህ በኋላ አንቻልም ያላችሁት እኮ እናንተ ናችሁ እንዴ ጽምዶ ፈጥረናል ከጽምዶ በላይ የሚቻል ነገር የለም ያንተ ሰዎች ናቸው ያሉን ሻቢያ ሰራዊት የፋኖ ሰራዊት የህዋት ሰራዊት የኦላ ሰራዊት አንድ ላይ ሆነዋል ኢትዮጵያን ሊበትናት ዶጋመድ ሊያደርጋት እኔ ነኝ እንዳልኩት እኛን ያስብከ የለንዶ ሰራዊት ኤርትራን ሰራዊት ትግራይን ሰራዊት ፋኖን ሰራዊት ሸነን ሓደ ዓይነት ሚሊታሪ ገይሩ ምድራው ገሃነብ ክሰርሕ ኢሉ ዝሐስብከ የለንዶ ሰራዊት ኤርትራን ሰራዊት ትግራይን ሰራዊት ፋኖን ሰራዊት ሸነን ሓደ ዓይነት ሚሊታሪ ገይሩ ምድራው ገሃነብ ክሰርሕ ኢሉ ዝሐስብከ የለንዶ የትግራይ ሰራዊት የኤርትራ ሰራዊት የህወሓት ሰራዊት የህወሓት ሰራዊት የፋኖ ሰራዊት የኦላ ሰራዊት ገሃነም የሚያደርግ አይደለም ወይ አንድ ዩኒፎርም ለብሶ የት ልትገባ ነው ይሄን ነው እኮ እየሰማን ያለ ነው ይሄ ነው የተሰበከ ያለው የተነገረ ያለው ይሄ ነው ይሄ ፋክት ነው የተነገረ ያለው የት ልታመልጥ ነው ስለዚህ ዶክመንተሪ ምናምን በዋናነት ጉዳዩን የሚመሩት ሰዎች ይታወቃሉ በነገራችን ላይ እዚህ የህወሓት ውስጥ ያሉትም በአብዛኛው ሻቢያ ተኮር ሰዎች ናቸው ደማቸውም ከኤርትራ ጋር የተያያዘ ማለት ነው ይታወቃል የስብሃት ነጋ ዳይናስቲ እያሽከረከረው እንደሆነ ይታወቃል እዛ ዙሪያ ያሉት በብዙ እንዳለ የዛ አካባቢ ናቸው አብርሃ ተከስተ ሰሞኑን ቀደም ቴዎድሮስ አስፋው አብርሃ ተከስተ ምን እንደሆነ ይታወቃል አብርሃ ተከስተ ዶክተር አብርሃን ሲያነሳ ሰምቸዋል የሻቢያ ክሊክ ያላቸው ናቸው ስብሃትን ጨምሮ ማለት አንድ ሰው ትላንት የሆነ ነገር ሲልክልኝ ነበር መቼም ትግራይ ውስጥ ያለው ነገር በነገራችን ላይ ሲቆፍሩ ልነግራችሁ አልችልም ወጣ መቼ ውሸት ትበል ከፈለገች በአያቷ በማናት በፈትለወርቅ አያት መቃብር ላይ የተለጠፈው ካቫሌሮ ይባላል የተለጠፈው እንትን የአያቷ መቃብር ላይ አድዋ ሶሎዳ ጊዮርጊስ ነው መቃብሩ ያለው ይሄው እንደው ልናገረው አድዋ ሶሎዳ ጊዮርጊስ ነው መቃብሩ ያለው እና መቃብሩ ላይ የተጻፈው ካቫሌሮ ተብሎ ነው የተጻፈው
ትረስት ማድረገው ሰው ትርጉሙ የጣሊያን ወራሪ ፈረሰኛ ማለት ነው አለኝ። በዛ ደረጃ ነው ያሉት። የጣሊያን ወራሪ ፈረሰኛ ወይ ፈረሰኛ ወራሪዎች ናቸው። አሁን በደም ይወርሳል የሚል ነገር አይደለም። እኔ ብዙ ጀግንነትም ባንዳነትም በደም ይወርሳል ብዬ ማምን ሰው እንዳልሆንኩ ታውቃላችሁ። ማልወደውም ለዛ ነው ሰዎች ሲናገሩ የአባቴ ጀግንነት የአባቴ ነው፣ የእናቴ ጀግንነት እናቴ እኔ አይደለም። ግን በዚህ ደረጃ ማለት ሰው ቆፍሮ ሲሄድ እስከዚህ ድረስ ነው የሚሄደው። ሰው ብዙዎቹ እዚህ የስብሃት ዳይናስቲ ውስጥ ያሉት ሰዎች በዚህ ዙሪያ የተሰባሰቡ ናቸው። በዚህ ውስጥ የሚያልፉ ሰዎች ናቸው። አንዱ ከሻቢያ ጋር ያለው ነገርም የቆየና የራቀ የሚሆነው በዛ ምክንያት ነው። በመጨረሻ ግን ሶስተኛ ነጥብ ማጠቃለያ ማነሳው ፌደራል መንግስት ምን እያደረገ ነው? እኔ ከዚህ በኋላ ይህን ጥያቄ እየጠየቅኩ ሄዳለሁ። ምን እያደረገ ነው ፌደራል መንግስት? እኔ ታደሰ ወረደ ጋር ያለውን ግንኙነት ማቋረጥ አለበት ብዬ ነው ማምነው። እንደዚህ ቦልድ አልነበርኩም፣ እንደምታውቁት አልነበርኩም፣ ቦልድ አልነበርኩም። አሁን ግን ከታደሰ ወረደ ጋር የሚደረግ ግንኙነት በጣም በጣም አደገኛ እንደሆነ ገብቶኛል። ሌላ አማራጭ መሰለኝ እንዴ ምንድነው እነ ገብረ እግዚአብሔር እውቅና አንሰጥም እያለ ወዲያን ጥሩ እውቅና አልሰጥም ያለ ፌደራል መንግስት ለምን እውቅና የሚሰጥ? ለምን የማይስበው? ምን ይመጣ? አሁን ከዚህ በኋላ እንደሆነ ውጭ ኃይሉ ምኑ እርግፍ አድርጎ አክንትፍ ብሏቸዋል። ቲፒኤልኤፎች ደብረጽዮን ምናምን መግለጫ ቢያወጡ ኑና አደራድሩን ምናምን ቢሉ ዓለም ህዝብ የሚሰማበት ደረጃ ጥጥ ሆኗል። ዋነኛ አሸናፊ ሆነው የወጡት እነ ጌታቸው ረዳ ናቸው። አልቻልናቸውም እያለ ነው አብርሃት ተከስተ። ዋነኛ ያልቻልናቸው እነ ጌታቸው ረዳ ናቸው። በፕሮፓጋንዳ አልቻልናቸውም። እውነት ነው። አሁን የዓለም ህዝብ አይሰማም። እነ ደብረጽዮንን አይሰማም። እነ ፈትለወርቅ እንደ ኢሳያስ ነው የሚያያቸው። ዛሬ ድምጽ ያለው እነ ጻድቃን ጋር ነው። ዛሬ ድምጽ ያለው እነ ጌታቸው ረዳ ጋር ነው። ምን ያደርግልሃል ታደሰ ወረደ ከዚህ በኋላ? ምረም ይጠቅምህ እንዲያረገ? ምክንያቱም ዋነኛ ጠላቴ ህወሓት ነው የሚለው አካል የጦር አዛዡ ነው። እሱ ውስጥ ነው ያለው። ታደሰ ወረደ አይናገረው እንጂ እየተናገረለት ነው። እሱ የሚገመግሙት በሚሊቴሪ ሲቀመጡ የትግራይ ታጣቂ ኃይል ሲቀመጥ ዋነኛ ጠላታችን ብልጽግና ነው ብለው ነው የሚገመግሙት። ይሄ ሰውዬ እንዴት ብሎ ነው አዲስ አበባ የሚመጣው? ምን እያደረገ ነው የሚሄደው? ከአዲስ አበባስ ምን መረጃ እየሰበሰበ ነው የሚሄደው? ስንት ሰው ከፋፍሏል? ስንት ሰዎች ነው? እኔ አውቃለሁ ሚዲያ ስፖንሰር ያደረጋቸው ሰዎች እንዳሉ አውቃለሁ። በነገራችን ላይ ጌታቸው ረዳ ያባረራቸው ታደሰ ወረደ ገንዘብ በሚሊዮን ያስፈቀደላቸው ሰዎች አሉ። ባንኮች ያስፈቀዱ ኤክስ ዋይ ዜድ አይደለም። ለጊዜው እዛ ውስጥ መግባት አልፈልግም። ግን ታደሰ ወረደ መጥቶ እንደነ መዲድ አይነት ሰው ዋነኛ ጠላቴ መንግስት ነው ፌደራል መንግስት ነው ካለ ሊያጠፋህ ነው የሚፈልገው። የታደሰ ወረደ አንደበት ነው። ይሄ አንደበት ከፈለገ ወጥቶ ይቅጣውና ያሳየን፣ ያባራውና ያሳይ። ያለኝን ግንኙነት አበላሽተሃል ብሎ ያባረውና ኦኬ ዮሐንስ መዲድን በተናገረው ነገር አባሮታል። ይሄ የትግራይ ጊዜ አስተዳደር አቋም አይደለም፣ የትግራይ ታጣቂ ኃይል አቋም አይደለም ብሎ ይውጣ እንጂ ደንበኛ የእስስት ባህሪ ነው እያሳየ ያለው። ደንበኛ አደገኛ በዛ ላይ። ስለዚህ ፌደራል መንግስቱ ወደ ጦርነት አይገባም። ግንኙነቴን ግን አቋርጫለሁ በሌላ መንገድ የፋይናንስ ምናምን እንዳለ በሌላ መንገድ ከፈለገ ይክፈቱ ጦርነት እስቲ ሞክሩት። ምክንያቱም ዝግጅታቸው ያ ስለሆነ ነው። ምን ሊያደርግ ነው የሚመጣው ታደሰ ወረደ ወደ አዲስ አበባ? እኔ ግልጽ አይደለም፣ እውነት ለመናገር ግልጽ አይደለም። ምን ሊያደርግ ነው አዲስ አበባ የሚመጣው?
ታደሰ ወረደ የተሸከመው ሰው ዮሐንስ መዲድን የተሸከመው ሰው ደግሞ የፌደራል መንግስት ዋነኛ ጠላታችን ነው ብልጽግና ጠላታችን ነው ካለ ወዳጁ ማን ነው ሻዕቢያ ነው ማለት ነው ወዳጁ ማን ነው ሌላ ነው ማለት ነው ስለዚህ ገደብ የት ነው ፌደራል መንግስት ብለን መጠየቅ እንፈልጋለን ውስጥ ለውስጥ ያለ ስራ እንዲኖር እንደሚችል አቃለ ግዴታ መገለጽ አለበት ብዬ አይደለም ያመንኩ ያለሁት ግን ለምን ሰማ ሰዎች question ጥያቄ እናነሳለን በደም ነው ጥያቄ የምናነሳው ምንድነው what's going on ምንድነው እየተካሄደ ያለው ማን ነውስ ዋና በሆነ በኩል የሚናገር ነው ብቻ አይደለም እኮ ዳንኤል ብርሃኔም ሲናገር ሰምታችሁታል ሁለት ቦታ ነው የሚጫወተው ታደሰ ማለት ሁለት ቦታ ነው የሚጫወተው I don't know ደቂቃ ካለኝ ትንሽ ልትሰሙት ይችላል ቸሁን ሚዲያና ኤዲስ ላይ የተባለው ነገር ነው ዛሬ ባጭሩ ማቅረብ ፈለኩት ወደ ወረደ ማለት ይሄ ብሔራዊ አንድነት መድረክ መክፈቻ ነው ብለው whatever የዞን ናይ ክልል አጠቃላይ ከፍተኛ አመራሮች ብለው እሱ መክፈቻ ላይ ወደ ወረደ ተገኝቶ ነገር አድርጎ ነበር እዛ ነገር ላይ ውስጥ የትግራይ ዋና ችግር አድርጎ ያስቀመጣቸው ሁለት ሶስት ነገሮች ነው አንደኛ ሶሻል ሚዲያ ህዝቡን ግራ ያጋባው ነው ከየተለያዩ ጎኖች የሚመጣ እንደገና ደግሞ አንዳንዱ በየቦታው በየሰሳም ተቀምጦ ለሚግሉ ተጽዕኖ መፍጠር የሚፈልግ እንደዚህ ብሎ አንዳንድ ትልቅ የችግር ምንጭ ያለው ሶሻል ሚዲያ ያለው ያው ሚዲያ ነው ካሜራ እንዳደረሰ የሚያቀርብ ማለት ይፈልጋል እሱ የሚያስመታ ነገር መናገር አይፈልግም ሁለተኛ ኤሊቱ ጫፍና ጫፍ ይዞናለው ጽንፍና ጽንፍ ይዞ ተካፍለው እሱን ደግሞ ሌላ ችግር የፈጠረው ነው የሚያቀርበው ሌላ ከትግራይ ህዝብና ጥቅም ውጭ የሚሰራ ኃይል በውስጣችን ተፈጠረብን አሳረፍን ቀየረ ከጥላት ጋር ተሰለፈ ብሎ ያስቀምጣል የነጌታቸውን ቡድን ሆኖ ነው የሚገርመው ይሄን ባጉሚ አንድ ላይ ተናግረው 5 ቀን በኋላ ትግራይ ቴሌቪዥን ጋር ኢንተርቪው ሲያደርግ እኔ ማለፈው ጊዜ ሰማሪ ሰርችላችሁ ነበር እዛ ላይ ሲናገር እኔ ይሄኛን ግሩፕ እንዲቢየን ፈረጃ አልፈልግ ማለት ሁለቱም ግሩፖች ምንም ሁለቱም አንጃዎች እንደበጽና የነጌታቸውን እንደዚህ ፈረጃ አልፈልግም ምናም ብሎ አማካይ ለምሳሌ ይሞክራል እዛ ጋር ግን ሙሉ አሳልፍ ከነሱ ጋር ነው ታማኝነቱ አሳየ ማለት ነው ከቱም ሲዋት አባል አይደለም እዛ መድረክ ላይ የሚገኝበት ከቱም አልነበረም ስምነቱን ለመግለጽ ነው እዛ ሄደው ሶዛ ላይ ሶሻል ሚዲያው ኬኦቲክ ነው ህዝቡን ግራ ያጋባ ያለ ነው ከፍተኛው ጅምብር ያለበት ነው እውነትና ውሸቱ አይታወቅም አቅጣጫ አይታወቅም ማን ብሎ እንደ ትልቅ ችግር ነው የመድረኩን አቅጣጫ ያያወቀ ኦፍ ኮርስ አስቀድመውማ ያ በኮማንድ ፖስት ላይ የሚያስናገሩበት ነው አጀንዳው የዛ ቅጥያ ነው እንግዲህ ሞንጆር ነው የምታወራው ይሄ ነው ያላችኋል ከነጌታቸውን ከጠላት ጋር ያበረ ይላቸዋል ጀነራል ታደሰ ወረደ ምን ማለት ነው ከጠላት ጋር ያበረ ማለት there is enemy ማለት ነው ጠላት አለ ማለት ነው ማን ነው ጠላቱ ፌደራል መንግስት ነው ስለዚህ ምንድነው የሚያደርገው ታደሰ ወረደ አዲስ አበባ ምን ያደርጋል ምንድነው የሚሰራው አዲስ አበባ ምንድነው ግንኙነትስ መፍጠር በጠላት ሪሌሽንሺፕ ውስጥ ነው የበጀት መልቀቅ የምናምን ስራ የሚሰራው ማለት ነው ስለዚህ ሌላ አማራጭ እነ ጀነራል ገብረ እግዚአብሔር እንዳሉት በአደባባይ ወጥቶ በጀነራል ታደሰ ወረደ የሚመራውን የትግራይ ጊዜያዊ አስተዳደር እውቅና አንሰጥም እንዳለው እኔ ወደዛ መከሄድ አለበት ብዬ ነው ማምነው አሁን ትልቅ ድምጽ ያለው ነጌታቸው ጋር ነው ዓለም ያዳመጠ ያለው ነጌታቸው ነው ዓለም ያዳመጠ ያለው ነጻድቃንን ነው ጆሮ ዳባ ልበስ ብሏል ለማ ለነ ደብረጽዮን ጆሮ ዳባ ብላስ ብሏል ለማ ለነ መንጆሪ ነው ይሄ ወቅት ያን ያህል ቢጮሁም የሚደመጡበት አይደለም ስለዚህ እኔ ክሊር የሆነ ግልጽ የሆነ በፌደራል መንግስቱ በታደሰ ወረደ ላይ በጀነራል ታደሰ ወረደ አቋሙን ማሳየት አለበት ብዬ ነው ማለት ላይክ አርጉ ሰብስክራይብ አርጉ ሼር አርጉ መልካም